የመድፈኛው ቤተሰብ 3 ነጥብ ኤዜ ምን አይነት ጽድት ያለ ጎል ያገባችሁ ለነገሩ ላንቺ ኖርማል ነው ሀቨርሳችን አሲስት አርገሽ ወጣሽ ኤዜያችን አግብተሽ ወጣሽ የውሻ ቁስ ያርጋላችሁ ማን 5 ጨዋታ እኮ ነው የቀረን ቻምፒየንስ ሊግ ሲጨመር 8 ጨዋታ ለ8 ጨዋታ አንድ ሰው ባይጎዳብንስ ምን አለበት ገባ አይደለ ዋናው 3 ነጥብ ነው 2-3 ጎል ብናገባ ደስ ይለን ነበር ግን ብዙ ቻንስ ራሱ መፍጠር አልቻልንም ተረዳሽኝ አይደለ ሴት ፒሱን ግን እንዴት ነው አየኸው ሴት ፒሱን ማን ግፊያ ምናምን ያላችሁ ሰዎች እንደዚህ አይነት ሴት ፒስ አግብታችሁ ነበር ልትላጡብን የሞከራችሁት ተመቸህ ከቦክስ ውጪ ኤዜ እንዳያገኝህ አራት በረኛ ብታመጣ ምንም ለውጥ አታመጣም we are the gunners ዋናው 3 ነጥብ ነው ሲቲ እንዲያሸንፍ ነው መቋጠር ያለብን ለምን ተጫዋች ሌላ ጨዋታ ይጨመርለት እና ገባን እኛ እዚህ ዋንጫ ውስጥ የለም ተረዳኝ አይደል ደሞ ቸልሲ ደሞ ይሄን ዋንጫ በልቶት ደሞ ካንተ የተሻለ ነው ይበላል ሲቲ ነው መብላት ያለበት ገባር ለሁለት እንካፈላለን ነው የሚልሽ ተረዳኝ ይመችሽ ገነርስ መድፈኛው back to top of the league መቼ ማንመለስ መስሎ ነበር ገና ፉላምን ደግምና 6 ነጥብ አድርጌ እጠብቃለሁ አንተ ዱቄት we are the gunners get in ተመስገን ነው ጀማው እኛ እኮ ያመናል እኮ እኔ ምን አንዳንድ አርሰናል ደጋፊዎች ማለት ነው ጤነኛ አይደለም ስለምን አባታችን ብዙ ጎል ነው የምናወራው እንዴ አንድ ጎል ከበቂ በላይ ነው በቃ 3 ነጥብ ማግኘቱ ነው ዋናው ነገር ጀማው የምሬን ነው የምላችሁ እንደው የሆነ ጨዋታ መርጠን ብዙ ጎል ካስቆጠርን ብለን እንመኝ እንጂ አሁን ባለን አታክ እውነት አንወሻሽ አርሰናል ደጋፊዎች እንደው 3-4 ጎል ማስቆጠር የሚችል የአጥቂ መስመር ክፍል አለን ገና ነው ሳካ መመለሷ ነው ገና ጀማው ኤዜ ጥሩ ያሳየን ነው ጉዳቱ ብቻ ነፃ ይሁንልን ጀማውና በዚህ ፐርፎርማንስ ይቀጥል እንጂ ቅብረራምበል ኬታ ባታችን አምጥተን ነውኛ 3-4 ጎል ያገባን እናሸንፈው ካይ ሃቨርት ይያለ የተለያዩ ጎል እድሎችን የመፍጠር ቻንስ ይኖረናል በእነዛ መሐከል እናስቆጥር ይሆናል እንጂ ካልሆነ ተመልከቱት ቪክቶሪዮ ኬሬሽ ከገባ በኋላ ያለቀለት ጣጣውን የጨረሰ ኳስ ካላቀረብንለት በቀር ፕሬስ በማረጉ ረገድ እንኳን እንዴት ደካሞች እንደሆነን ተመልክታችኋል አይደለም ይሁን ግን ትልቁ ፖይንት ይሄንን ጨዋታ አስጠብቀን 1-2 አሸንፈን ከወጣን በቃ በቂያችን ተመስገን ማለት ነው የምሬን ነው ማለት አንተ ዊሳይሳቶን ኳስ ያኳስ እኔ ቀልቤ ትርክክ ሁለት ቦታ ማንዬ ጠላተ እንደዚህ ትርክክ ይበል አትልልኝም እንኳን ደስ አላችሁ አርሰናል ደጋፊዎች 3 ነጥብ እንግዲህ በማግኘታችን ወደ አንደኝነት ተመልሰናል ኮፒሊንክ ሼር አድርጉና አዳርሱልኝ ፒስ በቃ ይመቻችሁ አይ ማንቸስተር ሲቲ እንደው አመጣ እድሜ ልክህን አመት ያችን 7 ደቂቃ እንዴት እንደሆንኩ እኔ ነኝ ማለት ምን እንደሆነ ይሄንን ስታይ ራያ ያገባው ነው የሚመስልህ ግን አይደለም ህዝብ ባንተ ምክንያት ተጨንቆ በዚህ ልክ ነው አንድን ጎል ያጣጣምን ያለን 9 ነጥብ ቅንጦት በነበረበት ጊዜማ ተዝናንተን ነበረ ጎል ሲገባ ፏ እያለ ነበር ጣልክ ብለን አሁን ተመልከት ራያ ጎል ሲገባ ይሮጡ ሩጫ ለ9 ነው ያዙት ወደ ላይ ሊወጣ ማለት ነው በቃ ጣራው ላይ ይወጣሉ ብሎ ማለት ነው ለማንኛውም ኢዜያን የመሰለ ጎል እና ለዛች ምርጥ ጎል ኢዜ በጣም ነው እናመሰግነው ብራዘር ማዱኬ ጥንቦ ግሞ ሳካ መጣ በ10 ደቂቃ ውስጥ ያደረገውን ነገር ካየው በኋላ ነው ማዱኬ እየተጫወትክብን እንደሆነ ያወቁት ማለት ነው ለማንኛውም ገነርስ በደንብ ኮፒሊንክ አድርጉ ይመቻችሁ ኃያሉና ገናናው ክለብ አርሰናል የወርቅ ዋንጫ ሳይሸነፍ ማንሳት የቻለው ገናናው ክለብ አርሰናል የፕሪሚየር ሊጉን ደረጃ ተቆጣጥሮታል ቸብቸብ እስቲ አንዴ ሁላችንም እናጨብጭብ ኮንግራ አርሰናል ፋን ያሽቀበጥኩ ነው እንዴ ይመቻች እስቲ ተቃጠል የምትሉ ከታይ ጻፍ ነደርን የሚል ሰው አይቻል አበርን የምትሉ ተቃጠል የምትሉ ጻፍ እስኪ አረርን የምትሉ አበርን የምትሉ ጨለልን የምትሉ ደስታችሁ ላይ ዋል ደፋም ግን በጣም በጭንቀትም ቢሆን አርሰናል 1-0 በሆነ ውጤት ኒውካስትልን አሸንፎ ወደ አንደኝነቱ ተመልሷል ማንቸስተር ሲቲ አንድ ቀሪ ጨዋታ ያለው ማለት ነው አሁንም ያልኳችሁን ባለፈው ተመለከታችሁ አርሰናል ሴት ፒሱ ላይ ምን ያክል እየተነከረ እየሰራበት እንደሄደ ባለፈው የሳውዛምተን ጨዋታ ላይ ማርቲኔሊን አደረገው እንጂ ራሱን ተመሳሳይ ሴት ፒስ ሲጠቀመው ነበር ዛሬ 3 ጊዜ ተጠቀመውና በሶስተኛው አስቆጠረው ኤዜ ምን አይነት ድንቅ ጎል ነው ያስቆጠረው በጣም ተጨንቆም ቢሆን አርሰናል አሸንፏል ግን ዋናው ማሸነፍ ነው ከዚህ በኋላ ያሉት ጨዋታዎች ኔክስት ለዛሬ ነቆራ ምናምን ይለፍ እንኳን ደስ አላችሁ ይሄ ጨዋታ ማለት ነው አሸነፍኩ ድል አደረኩ የሚባል ጨዋታ አይደለም እንተማመን በቃ የጭንቀት ጨዋታ ነው በቃ ተጨንቀን ይወጣው እኮ አፈር በልተ ነው እስቲ ደኛን ቋጠሩ አልቻላችሁት ወያለው እንተማመን በቃ ይኸውላችሁ እናንተ አሁን ማለት ነው አቻ ማስጨንቁሃል ሲቲ ሲጫወት ስንት ያገባል የሚለውን ጎል እያስጨነቀ ነው የምትጫወተው ማመን ነው በቃ ጭንቀት ሆነ ጨዋታ ነው እንደምንም ወጣችሁታል በቃ ባቡ በስላሴ ወጣዋል
እመን ኢዜ ጎልሽ ያምራል። አንከደም እሱ ያምራል። በቃ አርቴታ ትልቅ መልእክት ነው። ደገነርስ ከፋችሁ እንዴ? እንዲች ብሎ እንዳይከፋችሁም። ምክንያቱም የመደቡ አናት ላይ ተቀምጦ የነበረውን ወተት መድፈኞቹ አውርደው ንጠው በጥብጠው ቂቤና አይብ አውጥተው ለራታቸው ሰለቀጡት። ደገነርስ ወደ ንግስናቸው ተመልሰዋል። ኮንግራ አርሴ ፋሚሊ ኮንግራ አርሰናል ኒውካስትልን 1-0 በሆነ ውጤት በፈርስት ሃፍ በኢዜ ጎል ማለት ነው ማሸነፍ ችሏል ማለት ነው። እንኳን ደስ አላችሁ። እጅግ በጣም ግን እውነት የሚያሳቅቅ ጨዋታ ነበር። እኔ በተለይ አርቴታ እንዴት እንዳሳዘነኝ በእውነት ነው የምላችሁ። አርቴታ አይኑን አይታችሁታል። ጨዋታው እስካለቀ በኋላ ደስታውን ስታዩት እውነት እንዴት ተሳቆ እንደነበር እውነት ነው የምላችሁ። ደጋፊው ራሱ እንዴት ነው የሚያሳዝኑት እውነት ነው የምላችሁ። ለማንኛውም እጅግ በጣም ደስ ብሎኛል። ኮንግራ ይማቻችሁ ከምር ነው የምላችሁ። ምክንያቱም ይሄ ጨዋታ በቃ የግድ ነበር፣ የሞት ስረ ጨዋታ ነበር። ዋናው 3 ፖይንቷ ናት። ግን ቅድም እንደተናገርኩት ከኤቨሬጅ ኢዜ ጎል በኋላ ፈርስት ሃፍ ላይ በደንብ ማጥቃት ነበረበት አርሰናል። ያው እንደዚህ ነው፣ ሁሌም 1 ጎል አስቆጥረ ልትተማመን አትችልም እና ምን እንደሚፈጠር በተለይ ደግሞ የዊሳ ጎል መቆጠር የሚችል ኳስ ነበር። እውነት ነው የምላችሁ ተርፋችኋል። ዊሳ ውለታ ነው ያላላችሁ። እውነት ነው የምላችሁ። ለማንኛውም ግን አርሴ ፋሚሊ ኮንግራ ብያለሁ። ይመቻችሁ። መድፈኞቹ አርሰናሎች በጭንቅ በተፈተኑበት ጨዋታ ድል በማድረግ ወደ ፕሪሚየር ሊጉ መሪነታቸው መመለስ ችሏል። በ34ኛው ሳምንት እንግሊዝ ፕሪሚየር ሊግ መርሃ ግብር የኤሪሃውን ኒውካስትል ዩናይትድን ኤምሬትስ ላይ ያስተናገደው የሚኬል አርቴታው አርሰናል 1-0 በሆነ ጠባብ ውጤት በማሸነፍ ነው ወደ ፕሪሚየር ሊጉ መሪነት በ73 ነጥብ መመለስ የቻለው። ማንቸስተር ሲቲ ቀሪ ጨዋታ እያለው በ70 ነጥብ ሁለተኛ ደረጃ ላይ ይገኛል። እንግዲህ ለመድፈኞቹ አርሰናሎች ብቸኛውን ጎል ኤብሪቼ ኢዜ ነበር በጣም በግሩም ሁኔታ ከቦክስ ውጭ ማስቆጠር ችሎ የነበረው። ከሴት ፒስ የመጣች ኳስ ነበረች። ከዛ በፊትም በጣም በተደጋጋሚ በጨዋታው ላይ ሲሞክሩት ነበረ። ክሮስ የተደረገች ሳይሆን በጨዋታ ከሴት ፒሱ በቀጥታ በማስጀመር ነበረ ወደ ቦክሱ የሚገኘው ካያቨርስ ኳሱን ማዱኪ ያቀብለው ከዛ ካያቨርስ ቦክስ ውስጥ ለሚገኘው ኢዜ ያቀብሉት ኢዜ በግሩም ሁኔታ በመጨረስ የመድፈኞቹ አሸናፊ ማድረግ የቻለችን ጎል ማስቆጠር የቻለው ማለት ነው። በዚህ ጨዋታ ላይ በኒውካስትል ዩናይትዶች በኩል ወደ መጨረሻ ደቂቃዎች አካባቢ በጣም ከበድ ያለ ፈተና ጠብቋቸው ነበር ለመድፈኞቹ አርሰናሎች። 1-0 እና የዛፍ ላይ እንቅፍ 1 ነው ማለት ይቻላል። ምክንያቱም መቼ ልትወድቅ እንደምትችል አታውቀውም። ስለዚህ መድፈኞቹ አርሰናሎች ግን በጣም በጭንቅ ውስጥ ሆነም ቢሆን ውጤቱን በማስጠበቅ ጣፋጭ የሚባል 3 ነጥብ በማስመዝገብ ወደ ፕሪሚየር ሊጉ መሪነታቸው ተመልሰዋል ማለት ነው። አርሰናሎች ግን አንዳንድ የካውንተር አታክ ትራንዚሽኖቻቸውን እንኳን የሚጠቀሙበት መንገድ በጣም ደካማ ነበረ። ከአንድ በላይ ጎል አለማስቆጠራቸው እንግዲህ ይበልጥ ፈተና ውስጥና ጭንቅ ውስጥ እንዲገቡ አስገድዷቸው ነበረ። በዚህ ጨዋታ ላይ የነ ካያቨርስ መጎዳት ለመድፈኞቹ አርሰናሎች ትልቅ ራስ ምታት ይሆናልም ተብሎ ይጠበቃል። ለማንኛውም እናንተ ስለዚህ ጨዋታ ምን ትላላችሁ? ሀሳባችሁን አጋሩኝ። የፕላስ ምልክቱ መጫ እንዳትረሱ። ክለቡ ራሱ መግለጫ ሰጠ። ያራዳ ልጆች ቢጥለው አንዣለጠው ነው ጨዋታው ማለት ነው። በምንም ታምር ብናረፍድም አልቀረንም ነው ጨዋታው ማለት ነው። የሚኬል አርቴታው ሰራዊት ዛሬ ኒውካስትልን አስተናግዶ ማለት ነው። ከዚህ ቀደም ለየት ባለ ሴት ፒስ ጎል ነው የተመለከትነው። ኤቨሬቺ ኤዜ እጅግ በጣም የተጠና በቃ ከዚህ በፊት ትሬኒንግ ላይ እንደተከናወነ የሚያስታውቅ ጎል ነው እንግዲህ ማስቆጠር የቻሉት ማለት ነው። 3 ነጥቧን እንደተጠበቀች በምንም አይነት ታምር ልንጥላት አንፈልግምም ፍላጎትም የለንም አንችልምም ብሏል። ፔፕ ጋርዲዮላ ሰላዊት መልእክት ማስተላለፍ ችሏል ማለት ነው። የአራዳ ልጆች በሚያስገርም ሁኔታ ዛሬ አርሰናል ኒውካስትልን 1-0 በሆነ ውጤት ማለት ነው። አርሰናል ሲጀምር ካገባ በኋላ ልታገባ መታሰብ ከሆነ እንዳታስብ ጎብዬ፣ ሌላ ነገር የለውም ነው በቃ ማሰብ የለብህም አለቀ። እሱ ቀድሞ ያገባብኝ ነው። ከዛ በፊት ነው መፍጨርጨር ያለብህ ነው። ካገባ በኋላ ወደየትም ወደዛም ወደዚህም የለም። ቻው ቼልሲ ነው የአራዳ ልጆች ማለት ነው። ማንኛውም አርሰናል 3 ነጥቡን በሚገባ ይዞ ወደ ቤቱ ልም ብሏል ማለት ነው። በሜዳው ጠርቶ ኒውካስትልን ጆሮ ጉንድን ብሎታል። ሀሳብ አስተያየታችሁን ኮሜንታን ቁጭ አድርጉ። ሼር ኮፒ ሊንክ እንዳይረሳ። ይመቻችሁ። በጣም ስለምንችል 1-0 በቃ ኢዜ በጣም ትችላለህ። ኧረ እኛ ግን እድላችን ምንድነው? እግዚአብሔርን እድላችን በጣም ጥሩ መጫወት የሚጀምር ሰው ይጎዳብናል። ሀቨርዝ ዛሬ ብዙ የአየር ኳሶች በቃ ደስ የሚል ጨዋታ እየተጫወትን የነበርን ሰዎች ኢዜ ተጎዳ፣ ሀቨርዝን ተጎዳ። 2 ሰው ግን በጣም ያምራል። 1-0 አሸንፈናቸዋል። በጣም የሚያምር ጎል ኢዜ በጣም ነው የምትችለው። እናቴ ትሙት ወይኔ ጉዲ ምን አይነት ጎል ነው! ኳሱ እንደዚህ ነው የዞረው። እግዚአብሔርን በጣም ነው የምትችለው። በጣም አሁን የላችሁ በ3 ነጥብ አድርገናል። ቢቻል 2 ጎል ጊዮኬሬሽ ያን ኳስ ታባክናለህ። ካውንተር ሄደን 1 በትክክል መስጠት ያን ኳስ ብትሰጠው 2 ጎል ገብቷላ። የጎል እድላችን ማስፋት ነበረብን። ግን በጣም ያበደ ጨዋታ ነው። 1-0 ፕሌይ ሬቲንግ አሁን ሰራላችኋለሁ የፈጠነ ማለት ነው። ይሄን ቪዲዮ ደግሞ ሪፖስት እያደረጋችሁት በጣም እንችላለን። በጣም ኢዜ ይችላል። ወያላ አመለጥከኛ የሀገር ጉዳይ ነው በወጣው አመለጥከኛ። ዛሬ ፍሬው ተጎዳ ብል አመለጥከኛ ወያላው። እኔ ሀገር ጉዳይ ገጥሞ ሀገር ይበልጣል ብዬ ነው እንጂ ማለት ነው አሳያለሁ። ወያላ እንዲህ የምትቀጥል መስሎሃል? እንደዚህ
አሳያለሁ። እኔ እኮ ወይኔ ችግር የለም አሳያለሁ።